መጀመሪያ ጌታን ካገኘሁበት ቀን ጀምሮ ብዙ ነገር በኔ ላይ ሲያልፍ ጌታዬን እንድወደው ይበልጥ እንድፈልገው እንድቀርበው በጸሎት በምክር በትህምርት ከእግዚአብሔር በታች የገነባችኝ ቤተክርስቲያን ናት። ለኔ ዘጻት ቤቴ ነች። ብደሰት ባዝን ምሮጥበት መጠጊያዬ የእግዚአብሔርን ሕልውና ማይበት ማገኝበት ስፍራ ነው ለኔ ነው። ይህ ቀን ለኔ የጸሎት መልስ ብቻ አይደለም። መሪዎች በጣም እኔ ህይወት ላይ ኢንቨስት አድርገዋል። በሁሉ ነገሬ ከጎኔ ነበሩ እና እነሱን ከልብ ያመሰግናለሁ ማለት እግዚአብሔር ያክብርልኝ ማለት ፈልጋለሁ። ይሄን ቮይስ ኦቨር እየሰራው ደግሜ በጣም ኢሞሽናል እየሆንኩኝ ነው። እግዚአብሔር በሚያውቀው በህይወቱ እንደኔ ምህረትን ያየ ሰው ያለው እስከማይመስለኝ ድረስ የእግዚአብሔር ምህረት፣ ፍቅር፣ ቸርነት፣ ርህራሄ እስከ ጥግ ድረስ ያየው ሴት ነኝና ሰርግ መሆኑ አይደለም ኢሞሽናል ያደረገኝ ወይም ብቻ ግን ጌታን ለምነነው ነበር። ከኛ ከሱፋችን ከቪሎ ከሜካፕና ከጸጉር ከሁሉም ነገር እሱ ብቻውን እንዲታይ እንዲከብር ማንም ሳይሆን እግዚአብሔር ብቻውን ረዳቸው እንዲባልና የምርም ደግሞ እግዚአብሔር ሰምቶናል። ያልነውም የጠየቅነውም ያልጠየቅነውም ካሰብነው እኛ ከሄድንበት መንገዶች የበለጠ እግዚአብሔር ግን ብቻውን ከፍ ብሎ ታይቷልና እኔና አብርሽ የዚህ ቀን ላይ ለመድረስ ይሄን ለማየት በህይወታችን በጣም ብዙ ነገሮች አልፈዋል። ግን በዛ ሁሉ ውስጥ የእግዚአብሔር ጥበቃ፣ ምክር፣ ፍቅር ቀጥ አርጎ ይዞ ውበት ሞገስ እየሆነን አሻግሮ ለዚህ ቀን አድርሶናልና ከዚህም በኋላ ያለው ህይወታችን በሙሉ በእግዚአብሔር እጅ ስለሆነ ምንም አይነት ስጋት የለም በልቤ። ስለእውነት ሁላችሁም የመጣውበትን መንገድ ታውቃላችሁ። እናም ከኔ በላይ ስለተደሰታችሁልኝ የእውነት በዛ ላይ ደግሞ ከምጠብቀው በላይ ብዙዎች በዚህ ቀን ላይ ስለተገኛችሁ የኔን ደስታ አብራችሁ ስለተደሰታችሁ እንዳከበራችሁኝ ጌታ እግዚአብሔር በዘመናችሁ ሁሉ ያክብራችሁ። እኔ አንዲት ተራ እግዚአብሔርን የማያከብር ብዙ መንገድ ውስጥ ያለፍኩኝ ግን በእግዚአብሔር ምህረት ማንነቴንና እኔነቴን ታሪኬን አዲስ አድርጎ ጌታ ዛሬችን ቀን አሳይቶኛል። አሁንም ቢሆን ስለ ሰርጉ አይደለም እያወራሁ ያለሁት ስለ እግዚአብሔር ምህረት እንጂ። እናም ኢየሱስ ጌታ ነው። በቃ እግዚአብሔር አለ። ታሪክ ይለወጣል። በእግዚአብሔር እጅ ደግሞ ምንም ነገር ተበላሽቶ አያውቅም። እስከ ሞት ድረስ የተወደድን እኛ እስከ ሞት ድረስ ዋጋ የተከፈለልን የተሻለ ህይወት እንድንኖር ነው። እናም ለወደደን ለሱ ክብር ይሁንለት፣ ላከበረን ለሱ ክብር ይሁንለት። በዘመኔ ሁሉ ደግሞ ያከበረኝን ጌታ እያከበሩ በህይወት እስካለን ድረስ ክርስቶስን ብቻ የሚገልጥ ህይወትን እኛ ሳንሆን እሱ እየታየ በነገራችን ሁሉ የሚከብርበት ህይወት እንዲሆን ከልብ ይመኛሉ። ግን ከእግዚአብሔር በታች ይሄ ፍቅር እንዲቆይ ይሄ ትዳር ደግሞ እንዲመሰረት ላገዛችሁን በሙሉ እኔም ባሌን ወክዬ እግዚአብሔር ያክብርልኝ ለማለት ወዳለሁ። በጣም አመሰግናችኋለሁ ሁላችሁንም። የሰርግ ቭሎግ ይሰራልን ስትሉት በነበረው መሰረት እንግዲህ ይሄው ፋይናሊ የሰርግ ቭሎጌን እየሰራውላችሁ ነው። በጠዋት ተነስቼ በጣም የሚያምር ሜካፕ ማሪዬ ጋር ከተሰራው በኋላ እቤት ገባ ይጠበቀኝ ዩ ጋይስ ዮና ዲኮር ዮንዬ እንደዚህ በጣም የሚያምር እና በጣም ዩኒክ የሆነ ዲኮር ሰርቶ ነበር ይጠበቀኝ። ኦ ማይ ጋድ አይ ዋዝ ኢን ላቭ ዩ ጋይስ። ከዛ በኋላ ከሚዜዎቻችን ጋር እነሱም ልብሳቸውን ቀየሩና ጸሎት አደረግን፣ ወርሺፕ አደረግን። አይን መጀመሪያ ከቤስት ፍሬንዴ ከልጄ ከውዷ ካሪዝማዬ ጋር ኮንተንት አብረን ሰራ። ባይ ዘ ዌይ ሁላችሁም በሚባል ደረጃ በጣም ነበር ፒጃማዬን የወደዳችሁት። ከሊሊ ብራይዳል ነው ያው ቬሎቼን በሙሉም ከሷ ነው የወሰድኩት ታውቃላችሁ። ፒጃማም ስለነበራት እሱንም ከሷ ነበር የወሰድኩት። እንደዛ ያበዳችሁለት ያላችሁለት የቪዲዮ ውጤቶች በሙሉ ተሙ ፎቶግራፊ ነበር የሰሩልኝ። እንደምታያቸው ከፍ ዝቅ ያሉ በቃ ከሚዜዎች ጋር በጣም ብዙ አይነት የተለያዩ ኮንተንትና ሻቶች ነበር የሰራ ነው። የሚዜዎች ፒጃማ ያው ባለፈው አይታችሁታል ከናዮስ ጊፍት ስቶር ነበረ እና ቪዲዮ በጣም እንዳይረዝም ብዬ በተቻለ መጠን እየቆራረጥኩ ሁሉንም ዲቴል ላሳያችሁ ሞክራለሁ። በጣም የተወደደ በቃ እግዚአብሔር እጅ ታየበት ፕላስ ደግሞ በጣም መልካም ሰዎች የተሳተፉበት ሰርግ ነበር። ፓርት 1 ይህን ይመስላል። ፓርቱን እስክለቅላችሁ ላይክ፣ ኮሜንት፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት እያደረጋችሁ ጠብቁኝ። ሃሌሉያ ሃሌሉያ። እግዚአብሔር ኢየሱስ ክርስቶስ ሆይ ለዛሬው ቀን ልጄን ስላደረስካት እኛንም ለዛሬዋ ቀን ስላደረስከን እጅግ በጣም አድርጌ አመሰግናለሁ። ምስጋና ክብር ላንተ ይሁን፣ ክብር ላንተ ይሁን። ልጃችን በቁመናዋም በአካሏም በስነ ምግባሯም ሁሉ የተባረከች እንድትሆን ያንተን ቃል ተከትላ እንድትሄድ ስላደረክልን እጅግ በጣም አድርጌ አመሰግናለሁ። ታላቅ ምስጋና ላንተ ይሁን፣ ክብር ላንተ ይሁን። ኢየሱስ ሆይ አሁንም በደም ሸፍነ ቀጣይ ፕላኗን እንድታስተካክልልኝ እያልኩ ይማጸናለሁ። ሃሌሉያ ሃሌሉያ ሃሌሉያ። ጋብቻዋ የአብርሃምና የሳራ ጋብቻ ይሁን፣ የተቀደሰ የተማረከ ጋብቻ ይሁን። ቅዱስ ሆይ ቅዱስ እግዚአብሔር ሆይ አመሰግንሃለሁ ለዘላለሙ አሜን። በጌታ በኢየሱስ ክርስቶስ ስም አሜን። በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አመሰግናለሁ።
ከዛም በጣም ያምረው ቬሎ ለብሼ ወጣሁኝ ጋይስ። ሙሉ ፐርል ነበረ። እንዴት እንደወደድኩት ይሄን ቬሎ። ቴንክ ዩ ሶ ማች ሊሊሻዬ አይ ላቭ ዩ እና ከዛም ይዞች ልብሳቸውን ለብሰው መጡ። ሚሽቅርቅር ነበረች የሰራችላቸው ላስት ታይም እንዳያችሁት በጣም ነበር ያማረባቸው። ባይ ዘ ዌይ ጋይስ አሁን ታዩታላችሁ። እኔ የሚያዝኩት እነሱም የያዙት አበባ በሙሉ የተፈጥሮ አበባ ነው። the one and only the best የተባለችው ሂሩት ፍላወርስ ነበረች የሰራችልን። ቴንክ ዩ ሂሩዬ። ከዛም ግን ቤተሰቦቼ መምጣት እንግዶች መምጣት ስለጀመሩ ምግቡ ቀረበ። ኦብቪየስሊ 251 ኪችኖች ናቸው ምግቤን ይሰሩልኝ። የሆነ ጊዜ የኪያ ሰርግ ላይ ቀምሾ ምግባቸውን ማለት ነው ዩ ጋይስ። በተለይ ክትፎ በቃ ካልሰራችሁልኝ ብዬ ሙሉ የክትፎ ጥብስ ላይቭ ስቴሽን እዛው ነበር ጋይስ። እኔም ቤት አብርሽን ቤት ነበር የተዘጋጀው። እኔ በቃ አስጠብቅ የነበረው 50 ሰው ነበር፣ ግን አብርሽ ጋር 200 ሰው እኔ ጋር ከ100 በላይ ሰው ነበር። ሁሉንም ሰው አስደስቶ አጥግቦ በስነ ስርዓት አስተናግደው አልፎም ራሱ እኔ ቤት ላተርፎ ነው። ከልቤ ነው ማመሰግናችሁ 251 እግዚአብሔር ያክብርልኝ። ከዛም በቃ ከቤተሰቤ ጋር ፎቶ ምናምን ተነሳ። አጎቶቼ አክስቶቼ ሁሉም ከሐዋሳ መተው ነበር። በጣም ደስ የሚል ጊዜ ነበር ያሳለፍነው እግዚአብሔር ይመስገን። ታዲያ ግን ፕሮግራማችን እኔም ጋር አብርሽም ጋር የነበረው በሰላም እንዲያልቅ እንዲሳካ ያገዙ ግሬስፉል ዌዲንግ ፕላነሮች ነበሩ። እውነት ከጀርባ በቃ ያለነሱ የፕሮግራም ቀጥም አይልም ነበር። ቴንክ ዩ ሶ ማች። ከዛ ሙሽራ ሊመጣ ነው ሲባል መብራት ጠፋ። ለተንኮሉ እኛ ግን እጅ አልሰጠንም። እኔም ቶሎ መተው ሰደኝ ባክህ እያልኩኝ እንደዚህ ተጋፍተው ተደባድበን ቢሆን ገባ። የኔ አባት እንዴት አምሮበት እንደመጣ ደግሞ በዛ ላይ እንደምታዩት እንግዲህ የተሙ ቲሞች ራሱ እየተጋፉ እየተጋደሉ ነው አብሮ የገቡት። ጓደኞቼ አንሰጥም ብለው ነበር፣ ግን አብዛኞቹ ባሎቻቸው ስለሆኑ ወዲያው ነው እጅ የሰጡት። እንግዲህ በደንብ ይጠይቁልኝ ባይነኝ። እኔም ፍቅሬን ተቀብዬ ሳየው እንዴት ደስ እንዳለኝ የእውነት ጌታ በሚያውቀውና በቃ ቤተሰቦቻችንን ጉልበት ስመን ተመርቀን ደስ ብሎን ደግሞ ወደ ዋናው ወደ ትልቁ የህይወታችን ቁልፍ ወደ ሆነው ቦታ የመጨረሻ ትዳራችን ወደሚጸድቅበት ወደ ቸርች ጉዞ ጀመረ። በደንብ እያያችሁ ፓርት 3 ደግሞ ጠብቁኝ፣ ፖስት አደርግላችኋለሁ። ብቻውን አምላክ በሆነ በልዑል እግዚአብሔር ፊት በእግዚአብሔር ሰውና በቅድስት ቤተክርስቲያን ፊት ሚስት ልሆንልህ ቃል ገባለሁ። በእግዚአብሔር ቃል ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ካንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። ክርስቶስ የቤተክርስቲያን ራስ እንደሆነ ባልም የሚስት ራስ ነውና ቤተክርስቲያን በነገር ሁሉ ለጌታ እንደምትገዛ በነገር ሁሉ ልገዛልህና ላከብርህ ቃል ገባለሁ። መጋባታችን ለእግዚአብሔር ክብር ነውና አብረን በህይወት በመኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ህይወት ለመኖር ቃል ገባለሁ። እግዚአብሔር የሚሰጠንን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል ገባለሁ። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። ከአንተም ከባሌ ከሞት በስተቀር በህይወት ሊደርስ የሚችል ማንኛውም ነገር ሊለየኝ እንደማይችል ቃል ገባለሁ። ለገባሁትም ቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አስርልሃለሁ።
በልዑል እግዚአብሔር ፊት በኔም በባሪያውና በቅድስት ቤተክርስቲያኑ ፊት በገባችሁትና በሰማሁት ቃል ኪዳን መሰረት ከአሁን ሰዓት ጀምሮ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባልና ሚስት ናችሁ። ባልና ሚስት ናችሁ። ሃሌሉያ። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለያይ።